በጎንደር ሄጄ ልኑር ሁሉም ይቅር ሳይበውስ ቢታደር ጎንደር መቀነት ናት ሸሚታ ተኳት ጎንደር ጉትቻ ናት ቅጥል ሚያጌጡባት የአዲሱ ትውልድ የዓለም አባት የሆነው ጻድቁ ኖህ ከጥፋት ውሃ በኋላ በጎንደር ኢትዮጵያ ስለመኖሩ የኢትዮጵያ የ5000 ዓመት ታሪክ ከኖህ እስከ ኢህአዲግ በተሰኘው መጽሐፎች ውስጥ ያስቀመጣቸውን ማስረጃዎች ማለትም የአዲሱ ትውልድ የዓለም አባት የሆነው ጻድቁ ኖህ ከጥፋት ውሃ በኋላ በጎንደር ኢትዮጵያ ስለመኖሩ አጼ ፋሲለደስ ያሰሩት ፋሲል ግንብ ለጻድቁ ኖህ መታሰቢያ እንደሆነ ይኸውም የግንቡ ቅርጽ ከጻድቁ ኖህ መርከብ ጋር ተመሳሳይ ስለመሆኑ የጎንደር ስያሜና ትርጉም ይኸውም የአዲሱ ትውልድ የዓለም አባት የሆነው ጻድቁ ኖህ ከጥፋት ውሃ በኋላ የተቀመጠባት ጎንደር ላይ ብዙ ዘመን ፈጣሪውን እያመሰገነ እየቀደሰ የኖረባትና የተቀበረባት ቦታ በመሆኗ የሀገር መጀመሪያ ዋና ግንድ ተባለች። እነዚህንና መሰል መረጃዎችን በስፋት እናያለን። አብራችሁኝ ቆዩ። ዓለም ጎንደር ራንችን ባረገኝ የጀግና ናት ብሎ ሰው ሁሉ በጠራኝ ስሜ ቀደም ፊት በሆነልኝ አጼ ፋሲል ከአጼ ሱስንዮስ ወልደ ሰሃላ ከተባሉ በደብረ ታቦር ቆማ ፋሲለደስ አካባቢ ከተወለዱት እናታቸው የተገኙ ናቸው። የልጅነት ጊዜያቸውን በጣና ሐይቅ ደቅ ደሴት ዳጋ እስጢፋኖስና በሌሎች ጥንታዊ የትምህርት መስጫ ቦታዎች መንፈሳዊና ዓላማዊ ትምህርታቸውን እየተከታተሉ ያሳለፉ ሲሆን በቆይታቸውም ስለ መንግስት አወቃቀር፣ ስለ ሕዝብ አስተዳደር፣ ስለ ፍርድ አሰጣጥና ስለ ሌሎች ጉዳዮች በሚገባ አጥንተዋል። አጼ ፋሲል የንጉሠ ነገሥቱን ስልጣን ዓለም ሰገድ ወይም ዓለም የሰገደልህ በሚል ስመ መንግስት ተረክበው በአባታቸው ዙፋን በ1624 ዓመተ ምህረት እንደተቀመጡ ፋሲል ይንገስ፣ ተዋህዶ ይመለስ፣ የሮም ሃይማኖት ይፍለስ በሚለው ቃል መሰረት የመንግስት ሃይማኖት የቀድሞ ኦርቶዶክስ ተዋህዶ እንዲሆን ስላደረጉ በርካቶች ንግስናቸውን በደስታ ነበር የተቀበሉት። ስልጣን በያዙ ማግስትም ከቤተ ክህነት ሊቃውንት በኩል ከካቶሊኩ ጳጳስ ከአልፎንሱ ጋር የሃይማኖት ክርክር እናደርጋለን። ጉባኤው ንጉስ በተገኙበት ተካሄደ። እጨጌ በትረ ጊዮርጊስ የተባሉ ኢትዮጵያዊ ሊቅ ተመረጡና ከአልፎንሱ ጋር የሃይማኖት ክርክር አድርገው አልፎንሱ ተሸነፉ። ከዚህ በኋላ አጼ ፋሲልን ሊቃውንቱ በሮማው ጳጳስ በአልፎንሱ ስብከት ሳቢያ የብዙ ምዕመናን ደም በከንቱ ፈሷልና እንበቀል አሏቸው። ንጉሱም የሞቱ ሰዎች የሰማዕትነት ዋጋ አግኝተዋል፣ ደግሞም አባቴ ሱስንዮስ ይህን ሰው አልፎንሱን ምጽዋ ድረስ ሸኝተህ ወደ አገሩ ስደድልኝ ብለው ተናዘዋልና አልችልም አሏቸው። ከዚህ በኋላ አንድም የሮማ ካቶሊክ ሃይማኖት ተከታይ ወደ አገሪቱ እንዳይገባ የሚል ትዕዛዝ አስተላለፉ። ጳጳሱ አልፎንሱና 8 ተከታዮቻቸውም ከኢትዮጵያ እንዲባረሩ ተደረገ። ወዲያውም ሮዝቅላ የተባለ ጳጳስ ሳይሾም ተሾሞ ከግብጽ የመጣ በመምሰል ታቦቱና ቤተክርስቲያኑን ባርኮ የዲቁናና የቅስና ማዕረግ ሰጠ። ሆኖም ሐሰተኝነቱ ተደርሶበት ተዋርዶ ተመለሰ። አጼ ፋሲለደስ በነገሱ በ3ኛው ዓመት መልአከ ክርስቶስ የተባለ የላስታ ባላባት ተነሳባቸውና ጥቂት ተዋግተው አጼ ፋሲል ጊዜያዊ ሽንፈት ደርሶባቸው ሲሸሹ መልአከ ክርስቶስ ወደ ቤተ መንግስታቸው ገብቶ ዙፋናቸው ላይ ተቀመጠ።
ነገር ግን አጼ ፋሲል ወዲያው የሰሜንን የዳሞትንና የበጌ ምድርን አገረ ገዢዎችን አስጠርተው ከጎናቸው በማሰለፍ ተዋግተው አሸነፉና መልአከ ክርስቶስም ተገድሎ ወደ ዙፋናቸው ተመለሱ። በአምስተኛው ዓመት በ1629 ዓመተ ምህረት አቡነ ማርቆስ የተባሉ ጳጳስ ከእስክንድርያ መጡ። አገሩም ሕዝቡም ሰላም ሆነ። አጼ ፋሲልም የአስተዳደር ሥራቸውን ከመስራት ጎን ለጎን እጅግ የሚወዱትን አውሬ የማደን ተግባራቸውን ቀጠሉ። ከአባታቸው ዘመን ጀምሮም ጎይንገስ የሚል ንግርት ከአንድ ከበቁ ባህታዊ ተሰንዝሮ እንደነበረ ይነገራል። አጼ ሱስንዮስ ይህ ንግርት ለኔ ነው በሚል መነሻ በጎ በሚጀምሩ አገሮች ጎርጎራ፣ ጎጃም ወዘተ እያሉ ቤተ መንግስታቸውን በዚህ አገር ለመመስረት ሲኳትኑ ነበር። ሆኖም ንግርቱን እውን ለማድረግ ጎ ጎርጎራ፣ ጎ ጎጃም፣ ጎ ጎመንጌ እያሉ በማሰስ ሲጥሩና መቀመጫቸውን ጎመንጌ ላይ አድርገው ሲያስተዳድሩ ከቆዩ በኋላ ትክክለኛውን ቦታ ጎንደርን አገኙ። ይህ ከመሆኑ በፊት የአጼ ፋሲል በቅሎ የታሰረችበትን ገመድ በጥሳ በመጥፋት ያሁኑ ጎንደር ከተማ ደርሳ ፋሲል ግንብ ከታነጸበት ቦታ ላይ ደርሳ ቦታው ላይ ይፈልቅ የነበረውን ምንጭ ውሃ ጠጥታ እዚያው ቆማ ቀረች። የንጉሱ አሽከሮች ለፍለጋ ተልከው ከብዙ ድካም በኋላ አገኟትና ወደ ጎመንጌ ቤተ መንግስታቸው ወሰዷት። የተገኘችበትን ቦታም ለአጼ ፋሲል ነገሯቸው። ንጉሱም ተገረሙ። ይህ ከሆነ በኋላ አጼ ፋሲል አውሬ ለማደን ጫካ ሄደው የዱር እንስሳ ሲፈልጉ ጎሽ ያገኛሉ። በጦር ወርውረው ሊወጉት ሲሉ ጎሹ አይቷቸው ሸሸም። ንጉሱም ጎሹን ተከትለው በፈረሳቸው ሲጋልቡ በቅሎዋ ውሃ የጠጣችበት ቦታ ላይ ደረሱ። ከምንጩም አንድ መነኩሴ ነበሩና ጎሹ ከመነኩሴው ተጠግቶ ቆመ ይባላል። ንጉሱም ከፈረስ ወርደው መነኩሴውን እጅ ነስተው ሰላምታ አቀረቡላቸው። መነኩሴውም ስለ እግዚአብሔር ስትል ማርልኝ ከኔ ተጠግቶ በመማፀን እንደ ሰው አደራ ብሎኛልና አሏቸው። አጼ ፋሲልም እሺ ባርኩኝ እንጂ እተወዋለሁ፣ ወደ ቦታዬ በሰላም እንድመለስም ይጸልዩልኝ አሏቸው። ባህታዊው መነኩሴም ባርከውና ጸልየው በከመ ይደሉ ወይቤሎ ብሔረ መንግስት ከሳ ነይ የእቲ ሀገረ ጎንደር እንታ ታውሃዝ ሃሉስ ወመዓረ ዘውእቱ ሰላም ወፍቅር ወበውስቴታ ይትረከብ ብዙሃ መዝገብ ወርቅ ወብሩር ዘውእቱ ትርጓሜ ብሉይ ወሐዲስ ወይስማ በላዕሊሃ ማህሌተ መላእክት ዘአርያም አሏቸው። ትርጓሜውም ቤተ መንግስትህ ይቺ ጎንደር ናት፣ ማርና ወተት የምታፈስ ሰላምና ፍቅር በውስጧ የሚገኙባት፣ በከርሰ ምድሯም ብዙ የወርቅና የብር መዝገብ ያለባት፣ ይኸውም ትርጓሜ ብሉያትና ሐዲሳት ማህሌተ መላእክት የሚሰማባት ናት። የውሃው ምንጭ ባለበት አጠገብ ታላቅ ቤተ መንግስት አንጻለህ፣ ዳግመኛም ብዙ አብያተ ክርስቲያናትን ትሰራለህ የሚል ነው። አጼ ፋሲለደስም ከዚህ ውሃ ከሚፈልቅበት ቦታ ላይ ቤተ መንግስት እንዴት ልሰራ እችላለሁ አሉ። መነኩሴውም በትግሬ በአማራ ገዳማት ያሉ መነኮሳት መጥተው ቢጸልዩበት ውሃው ይደርቃል፣ ከዚያም ልዩ ልዩ መልክ ያለው የከበረ ድንጋይ ታገኛለህ፣ በዚያ ቤተ መንግስትን ትሰራለህ አሏቸው። አጼ ፋሲል ይህንን ሰምተው ደስ እያላቸው ወደ መጡበት ወደ ጎመንጌ ተመለሱ። ከዚያም ካዋቂ ጥበበኞች ባህታውያን የሰማሁትን ትንቢት ዛሬ ተፈጸመልኝ በማለት የቤተ መንግስት ማረፊያ የሚሆናቸውን ጎንደርን ማግኘታቸውን ለቤተ መንግስቱ ሹማምንት ገለጹ። ለደስታቸውም ሲሉም 7 ቀን ግብዣ አድርገው ከዚያም ወደ ጎንደር በመምጣት ድንኳን ተከሉ። እኒህ ባህታዊ መነኩሴም በኋላ ላይ ሲሞቱ በቤተ መንግስቱ አጠገብ በሚገኘው በበዓለ እግዚአብሔር ቤተ ክርስቲያን ነበር የተቀበሩት። ይህን ሁኔታ በተመለከተ የአዋልድ መጽሐፍንና ሌሎችን ሰነዶች መሰረት በማድረግ ያሬድ ግርማ ያሰፈረውን ጥቂት ሀተታ እንይ። እንዲህ አይነቱ መንፈሳዊ ሂደት እይሃድጋ ለሀገር ዘእንበለ አሃዱ ኄር
ፈጣሪ አገርን ያለ ጠባቂ አይተዋትም እንደሚል ወንጌል ቅጠል ለብሰው ዳዋ ጥሰው ድንጋይ ተንተርሰው የሚያድሩ የልዑል እግዚአብሔር ኃይልና መንፈስ ያደረባቸው ለክዋኔ እሳት የበቁ እልፍ አላፍ የሆኑ ታላላቅ ባህታውያን በስውር እንደነበሩና እንዳሉ ወደፊትም እንደሚኖሩ ታላላቅ አባቶችና አዋልድ መጻሕፍት ይዘረዝራሉ። እነኚህ ባህታውያን ልክ እንደ እሳት ስለሆኑ ትንኝም ሆነ ማንኛውም ነገር አይጠጋቸውም። በአካለ ሥጋ ተከስተው የሚታዩትም በልቡ ደግነት የተሞላበት ጾም የሚጾም ጸሎት የሚያደርግ የማይመቀኝ በጎ አድራጎት ያለውና የልዑል እግዚአብሔርን ፈቃድ ይታመናል ይለናል። ከዚያም አፄ ፋሲል ቦታው ላይ ካረፉ በኋላ በአካባቢው ለነበሩ ባለርስቶች ለወይኔና ለሰይኔ 1500 ወቄት ወርቅና በደረስጌ መሬት ሰጥተው ቦታውን ተረከቧቸው። በጾም በጸሎት የተጠመዱ 24 መነኮሳት ከትግሬ ከአማራ ማለትም ከደብረ ጉንድ ተክለ ሃይማኖት በለሳ፣ ከአዘዞ ተክለ ሃይማኖት፣ ከደብረ ቢዘን ባህረ ነጋሽ፣ ከዋልድባ ከወልቃይት ጠገዴ፣ ከደብረ አባይ ከሽሬ፣ ከደብረ ማኅበረ ሥላሴ በመተማ አፋፍ ተንከል በረሃ፣ ከደብረ መንዳባ ጎርጎራ፣ ከደብረ ዳጋ እስጢፋኖስ፣ ከደብረ ናርጋ ሥላሴ ጣና ሐይቅ ደሴት፣ ከደብረ ሰይኮ ገዳም፣ ከመልዛ ደብር ደብረ ታቦር፣ ደብረ ዞዛምባ በለሳ፣ ከደብረ ቤተልሔም፣ ከደብረ ላሊበላ ሮሃ አስመጥተው ከሚፈልቀው ውሃ ላይ እንዲጸልዩ አደረጉ። እነዚህ መነኮሳት 40 ቀንና 40 ሌሊት ከጸለዩ በኋላ ሞልቶ የነበረው ውሃ ምንጭ ደረቀ። እኒያ ባህታዊ እንደተናገሩትም በውስጡ የከበረ ድንጋይ፣ እብነ በረድ፣ ልዩ ልዩ ነገሮች ተገኙ። አፄ ፋሲልም እጅግ ተደስተው ለመነኮሳቱ የሚገባቸውን ስጦታ ሰጥተው አሰናበቷቸው። በአባታቸው ጊዜ የታነጹትን ጽላቶችም ወደዚህ ቦታ እንዲመጡ አደረጉ። ከዚያም የተለያዩ የዕደ ጥበባት ባለሙያዎችን የግንብ ሥራ፣ የብረታ ብረት ሥራ፣ የአንጥረኝነት ሥራ የሚያውቁትን ኖራ አቡኪ፣ ሸክላ ሰሪዎችንና ወዘተ ከያሉበት አስጠርተው በማሰባሰብ በቤተ መንግሥቱ ዙሪያ እንዲሰፍሩ አደረጉ። ስለ ቤተ መንግሥቱ አሰራር ረቂቃዊ ምስጢሩ የተመለከተውን ታሪክ ከመቀጠላችን በፊት ስለ ጎንደር ስም ስያሜ የሚመለከተውን ታሪክ እናስቀድም። ስለ ጎንደር ስያሜ የተሰነዘሩ ብዙ መላምቶች ቢኖሩም ተጨባጭነት የሌላቸው የሚመስሉት ይበረክታሉና ዋናው ስያሜዋን ያገኘችበት ተብሎ የሚታመነውን ብቻ እንይ። ጎንደር የሚለው ቃል መሰረታዊ ምንጩ ጉንደ ሀገር ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙም የሀገር ግንድ፣ የሀገር መሰረት፣ ርዕሰ ሀገር ወይም የሀገር ራስ ማለት ነው። ይኸውም የአዲሱ ትውልድ የዓለም አባት የሆነው ጻድቁ ኖህ ከጥፋት ውሃ በኋላ የተቀመጠበት በእንተላ፣ በአይዋርካ፣ በሽሌ፣ በአይከል በኩል አድርጎ ጎንደር ላይ ብዙ ዘመን ፈጣሪውን እያመሰገነ እየቀደሰ የኖረባትና የተቀበረባት ቦታ በመሆኗ የሀገር መጀመሪያ ዋና ግንድ ተባለች። መጽሐፈ ሰዋስው ወግስ መዝገበ ቃላት ሐዲስ በአለቃ ኪዳነ ወልድ ክፍሌ እንዲሁም የአለቃ እያሌው ታምሩን ስለ ግዕዝ ትንታኔ የሰጡበትን ጽሑፍ መሰረት አድርጎ እንደሆነ ያሬድ ግርማ ጽፏል። የመረጃ ምንጫችን ፍስሐ ያዜ ካሳ የኢትዮጵያ የ5000 ዓመት ታሪክ ከኖህ እስከ ኢህአዴግ። ጎንደር ሄጄ ልደር፣ ጎንደር ሄጄ ልኑር፣ ሁሉም ይቅር ሳይበውስ ቢታደር። ጎንደር መቀነት ናት ሸሚታ ተኳት፣ ጎንደር ጉትቻ ናት ቅጥል ሚያጌጡባት፣ ተልተል እንደ ድር የአንገት ጌጥ ናት ጎንደር ልክ